በዚህ አይ ቲንክ እንደዛ ክላሲፋይ ማድረግ የሀገራዊ ፕሮጀክትን ፋይዳ ለመረዳት ነው። በቅርቡ አንድ ሚዲያ ላይ ስለሆነ ነበረው የህዳሴው ግድብ ሁለት ዋና ጥቅሞች አሉት። አንዱ ከጂኦፖለቲካ አንፃር ግብጽ በውሃ ሀብታችን ላይ እንዳንጠቀመው ጋሬጣ አድርጋ የነበረችውን የበላይነት የሚሰብር ምንም እንኳን ኤሌክትሪክ እንኳን ባታወጣም ውሃው መገደብ፣ ውሃው መቆጣጠር፣ የውሃው ፍሰት ብዛትና ፍጥነት ጊዜውን መቆጣጠር መቻላችን የሚሰጠን ለቨሬጅ አለ። this is very significant ወደፊት በተፋሰሱም ላይ በሌሎች ጉዳዮች ላይ ለማድረግ ለምናስባቸው ፕሮጀክቶች ከግብጽ ጋር በመናደርገው ድርድር ኢትዮጵያን ብቻ ሳይሆን የላኛው ተፋሰስ አፐር ሪፐሪያን የምንላቸውን ሀገራት አቅም ያሳደገ ኮምፓራቲቭ አድቫንቴጅ ያሳደገ ባርጌኒንግ ፓወራችንን ያሳደገ የመደራደሪያ አቅማችንን ያሳደገ ነው። አንዱ እሱ ነው። ሁለተኛ ለዶሜስቲክ ፖለቲካው ደግሞ ስትወስድ በውስጥ ፖለቲካችን ይሄ የኢትዮጵያ ህዝቦች ተረባርበው በቦንድ ግዢ ይሁን በእውቀትና በአቅም ይሁን በፐብሊክ ዲፕሎማሲ ይሁን ተረባርበው ያደረጉት ስለሆነ የትብብር ውጤት የትብብር ጥቅምን ኢትዮጵያን አቅም ከፍ የሚያደርግ ነው። ነገር ግን ትርክት በጣም ወሳኝ ነው። የሀገራዊ ፕሮጀክት በሀገራዊ ትርክት ነው መሄድ ያለበት። ይሄ ፕሮጀክት የቅብብሎሽ ፕሮጀክት ነው። ከንጉሱ ጀምሮ የታለመ በመንግስቱ ጊዜ የሚቀጠለ ከዛ በኋላ በመለስ ዜናዊ ዘመን እውን የሆነ አሁን በኃይለማርያም ራሱ እኮ ክሬታ አይሰጠውም እንጂ እንደዛ አይነት ከፍተኛ የውስጥ ፖለቲካ በተለይ የፓርቲ የውስጥ ፖለቲካ ጫና ያለበት ይህን ፕሮጀክት ማስቀጠሉ ሙስናው ስርቆቱ እንዳለ ሆኖ ራሱ ማስቀጠል መቻሉ ዲዘርቭስ ክሬዲት። አብይም መጨረሱ ክሬዲት ያስፈልገዋል። ግን በአጠቃላይ በሰዎች ላይ የተንጠለጠለ ሳይሆን ኢትዮጵያን የሚጠቅመው በተለይ ደግሞ አሁን ካለን ፍራግመንቴሽን የውስጥ ተቋማት የባህል የማህበራዊ ተቋማት መፈራረስ አንጻር ራሱ እኮ የሚገርመው ብልጽግናዎች አሁን ባለፈው አመት ጀምሮ አንዱ የሚሉት የጋራ ትርክት መገንባት አለብን እያሉ የጋራ ትርክት ግን በሞርታል በሆነ በሟች ሰው ላይ ሊመሰረት አይችልም። ኢሞርታል በሆነ ህዝቦች ኮንትሪቢዩት ባደረጉበት ፕሮጀክት ላይ ነው መገንባት የሚችለው እና ያንን አይ ቲንክ በደንብ አስርጾ መሄድ ያለብን ይህ ፕሮጀክት በሁለቱ ጥቅሞች ላይ ያነጣጠረ ትርክት ማጠንከር ያስፈልጋል። ለዛ ነው የክሬዲት ሽሚያው ብዙም ጠቃሚ አይደለም። ሽሚያም ቅመም አለበት። ይሄንን አንተን እንዳውም አንዳንድ ጊዜ ሀቁ መነገርም ስላለበት ነው። ኦፍ ኮርስ ክሬዲት ላይ ያስፈልግ ይችላል። ምክንያቱም ያመንክበትን ያደረግከው እንዳንድ ዜጋ የሀገርና ኦልሞስት 5 ዓመት በፊት ባልሳሳት አይ ቲንክ የመጨረሻ ኢንተርቪው ነው መሰለኝ ከ2 ነው 3 ቀን በኋላ ታሰርኩ። ጥያቄውን ባላስታውሰውም በዛ ጊዜ በመንግስት ሚዲያ የሚነዛ አሁንም በአዲስ ያቀረቡት ይሄ ባዳና ባንዳ ነው የሚሉት ባዳና ባንዳ ብሎ የግብጽ ላላኪ ለማለት የሚሞክሩት አይነት ፕሮፓጋንዳ ይነዙ ነበረ። በኔም ላይ ብቻ አሁን በሌሎችም ላይ ይነዙ ነበር። ያ በኔ ላይ የሚደርሰውን መልስ ለመስጠት ነበር ያደረኩት። ሎክ ይሄ በነገራችን ላይ እኔ ግብጽ ሄጄ ታስሬያለሁ በዚህ ጉዳይ ግብጽ ወይምን እዛ ያለው ማህበረሰብ ለማናገር ወይምን ለዛ ቢሮ ስለነበር ሄጄ ከፍተኛ ጫና ነበር ሲያደርጉ የነበሩት በምናደርገው ትግል ውስጥ የነሱን ጥቅም እንድናራምድና ከመጽሐፍ ውስጥ አንብበዋል ብዙ ነገር ነው የሆነው። ያም ሆነ ይህ ለመለስ ክሬዲት የሰጠውበት ምክንያት የኢኔብሊንግ ኢንቫይሮንመንት አባይ መጠቀም በአባይ ላይ ግድብ ሰርቶ ይሄ ውሃችንን አፈራችንን ዝቆ የሚሄደው ውሃ ላይ ጥቅማችን ማስከበር የሁሉም ዜጎች ከዛ በፊት የነበሩት የሁሉም መሪዎች ናሽናል አጀንዳ ነበረ። መለስ ያደረገው እንግዲህ እየታገልኩት ነው። ያን ስርዓት ለመጣል እየታገልኩ ነው። ይሄን አቋም ነበረኝ። ሁለት ቁም ነገሮች ማስታወስ አስፈላጊ ነው። አንዱ አስቻይ ሁኔታ ነው የፈጠረው። ምንም እንኳን በሀገር ውስጥ ጨቋኝ ቢሆንም የመንግስትን አቅም ሊደራደር የሚችል የታጠቀ ኃይልም አልነበረም። ኢኮኖሚው በተሻለ ፍጥነትና እድገት ላይ ነበረ።
መለስ የራሱን ችሎታም ኢሊቬትድ የሆነውን የሀገሪቷን የሴኩሪቲ እና ኢኮኖሚ አቅምን በመጠቀም ኢንተርናሽናል ዲፕሎማሲ ላይ ከፍተኛ ጫና አድርጎ ነበረ እና የግብፅ የነበራትን የበላይነት ሙሉ በሙሉ እንኳን ባይንደው ሊደራደር የሚችል የኢትዮጵያን አቅም ገንብቶ ነበር። ታይሚንጉ ደግሞ ይሄን አድርጎ እያለ ይሄ ነገር በነገራችን አይ ቲንክ ከ94 ጀምሮ 1994 ማለት ከ86 ጀምሮ ነው ይሄ ፕሮጀክት ላይ ዝግጅት ሲደረግ የነበረው እና ግብፅ ቀውሱ ስገባ ይሄንን ፕሮጀክት በፍጥነት መጀመር መቻሉ ኢንክሬዲብል አቺቭመንት እና አንዱ እሱ ነው። ሁለተኛው ግብጾች 3 ስትራቴጂ ነው ኢትዮጵያ ላይ የሚጠቀሙት የውሃ መብታችን እንዳንቀበር። በነገራችን ላይ ግድብ ብቻ አይደለም ይሄ አይ ቲንክ ጁኔዲ ሳዶ መሰለኝ የነገረዋን የቀድሞ ኦሮሚያ ፕሬዚዳንት ነው አንድ ጊዜ ያስረዳኝና የቦትል ውሃ አለ አይደለም ይሄ አዲስ አበባ ላይ የሚሸጠው የቦትል ውሃ የታሸገ ውሃ ይሄ አዲስ አበባ አካባቢ ያለው የሸዋ ውሃ ወደ 2 ነው የሚፈሰው። ወደ አዋሽ የሚፈሳል፣ ወደ አባይ የሚፈሳል እነ ጀማን ጨምሮ ማለት ነው። ወተር ቴብሉ ማለት ነው። የታሸገ ውሃ እንኳን የምናወጣው ወደ አዋሽ ከሚፈሰው ነው እንጂ ወደ አባይ ከሚፈሰው ማውጣት አንችልም። ማንኛውም የዓለም አቀፍ የዩሮፒያን፣ የአሜሪካን፣ የአይኤምኤፍ ሌላው ገንዘብ በሙሉ በአባይ ተፋሰስ ላይ ትንሽዬ ቧንቧ ተክለ ውሃ እንድትጠቀም ስራ ላይ እንዲውል አይፈቀድም። በጣም ስትሪክት የሆነ ዶሚናንስ ነው ያላት ግብፅ ካላት በሚድሊስ እና በሌላ ካላት አንጻር ማለት ነው። እና ያንን ሁሉ ተቋቁሞ ጊዜውን ጠብቆ እና ሳሊኒ አሁን ባለው ሲናገር ሰምቼው ነው ራይት ሙቭ እና የግብጾች የሚጠቀሙት አንዱ የውስጥ ግጭትን ማባባስ ነው። ሁለተኛ ከጎረቤቶቻችን ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬሸር ነው እና በተለይ በኢትዮጵያ ውስጥ ተቃዋሚ ሲመጣ አማጺ ሲመጣ የመደገፍ የማበረታታት አማጺውን ለማሸን እንዲጠናከር አይደለም። አማጺው ስልጣን ቢይዝ ደግሞ የእሱን የሚማጸን ታቋቁማለች እና ይህን ሁሉ ተቋቁሞ ይህን የሚያክል ግድብ መስራት ለኢትዮጵያ ትልቅ አቺቭመንት ነው። እኛም በተቋሙ ጎራ ያለን ሰዎች በእንዲህ አይነት ጉዳዮች ላይ ለጊዜያዊ ድጋፍና እርዳታ ብለን ማወላወል የለብንም ነው የኔ አቋም። ምክንያቱም ማንም ይስራ ማን ዘመን ተሻጋሪ ሀገርን አሻጋሪ ፕሮጀክቶች ሲመጡ መደገፍ ያስፈልጋል። በተለይ ደግሞ ተቃዋሚን ተጠቅሞ እነዚያን ፕሮጀክቶችን ለማዳከም የሚሞከር ሂደት ላይ ተጋላጭ አለመሆን አስፈላጊ ነው። ዛሬ ላይም ሆኖ እንኳን አንተ የምታሳስበው ነገር በጣም ተጠናክሮ እየመጣ ነውና አይገርምም ወይ? ፕሪኤምፕቲቭሊ ነው መልስ የሰጠው። ጦርነት ቢመጣ አሰላለፍ ቢመጣ ከግብጽ ጋር ነው በግልጽ የምንሰለፈው የሚሉት። ከግብጽ ጋር ተሰልፈን ይሄንን መንግስት እንወጋለን የሚሉ ሰዎች አሉ። ግለሰብ አይደለም ባይዘው ፖዚሽን ይዘው የሚናገሩ ቡድኖችም አሉና ኢቭን እንዳውም ብሔራዊ ጥቅም የሚባል ነገርም የለም እስከማለት ደረጃ የደረሱም አሉና አሁን አንተ የምታወራው ስለ ዛሬ 5 ዓመት ብቻ ሳይሆን ስለ ታሪክ ብቻ ሳይሆን ዛሬ ላይም ጉዳዩ እየገጠመን ነው። ምናልባትም ነገም ስለሚገጥመን እዚህ ጉዳይ ላይ ምናልባት ሪአክት ብታደርግ ብዬ ነው። ዛሬ ላይ ከግብጽ ጋር እንሰለፋለን ከጠላት ጋር እንሰለፋለን ስለሚሉ ምክንያቱም በቀድሞ ቃለ ምልልስ በምንም ተአምር ብሔራዊ ጥቅማችን አሳልፈን መስጠት የለብንም ከግብጽ ጋር የሚያሰልፈን ምክንያት የለም ስላልክ ዛሬ ላይ እንሰለፋለን የሚሉ ስላሉ ብዬ ነውና እሱ ላይስ ምን አስተያየት አለ? እንግዲህ በዚህ ላይ ስጽፍ የነበረው አይ ቲንክ 2009 እንደ ኢሮፒያን አቆጣጠር ጀምሮ ነው በስፋት ስጽፍ የነበረው። ስብሰባዎችን መሳተፍ ነበረ። ሎክ እንደዛ የሚሉት አይ ዶንት ቲንክ ከልባቸው የሚያምኑ አይመስለኝም። ንዴት ይሄ የእልህ ፖለቲካ አለ። የእልህ ፖለቲካ ውስጥ ስለሚገቡ ወደዛ ይሄዳሉ እንጂ አንደኛ ግብጽ ደግፋ ኢትዮጵያ ውስጥ ጠቃሚ የሆነ ኮንስትራክቲቭ የሆነ ለውጥ እንዲመጣ አትፈልግም። ኢትዮጵያ ውስጥ ዲሞክራሲ እንድትመጣ አትፈልግም። ኢትዮጵያ ውስጥ የተረጋጋ ልማት እንድትመጣ አትፈልግም። ስለዚህ እንደዛ የሚሉ ሰዎች ሊያስቡበት ይገባል። ሲሪየስም አይመስሉኝም። ምክንያቱም ዛሬ እኔ እናንተ ፓርቲ አቋቁመን ግብጽ ደግፋን ስልጣን ላይ ብንወጣ ነገ ደግሞ እኔ እናንተን ወንድም አማጺ አድርጋ ታመጣዋለች። this is ፕሮዳክቲቭ የሆነ አካሄድ አይደለም። አንዳንዴ ለዲሞክራሲ ትግል ከውጭ ኃይሎች ድጋፍ ልታገኝ ትችላለህ። ግን ዳይሬክት ኢንትረስት ቲሲን ይሁን የሚቃወምም የሚደግፍም ማንኛውም
የፖለቲካ አመለካከትን፣ የፖለቲካ ጥቅምን፣ የሃይማኖት ጥቅምን ሳይለይ ነው በጋራ የሚቆሙትና እኛም ጋር በዚህ ጉዳይ ላይ በጋራ መቆም ያስፈልጋል። ይህ ማለት ተቃዋሚውም በግብጽ ጉዳይ ላይ ምንም እንኳን የመንግስትን አካሄድ በሌሎች ጉዳይ ላይ ቢቃወምም እዚህ ጉዳይ ላይ ምናልባት የአሰራር ያካሄድ ትችት ከማቅረቢያ ባለፈ ከግብጽ ጋር እንቆማለን አይነት ነገር አደጋለሁ። የመንግስት ሰዎችም ገዢዎችም ደግሞ ተቃዋሚውን በጅምላ ያላንዳች መረጃ ያላንዳች ማስረጃ መፈረጅ ለጊዜያዊ ጥቅም ሊጠቅም ይችላል፣ ለጊዜያዊ ፖለቲካ ጥቅም ፍጆታ። ከግብጽ ጋር ካለን ግብግብ ጋር አንጻር ግን የሚጎዳ ነው። ምክንያቱም በውስጥ ክፍልን ያመጣል፣ ሰዎችን ቅድም እንዳልከው ወደ እልህ ይገፋልና ጥንቃቄ ያስፈልጋል። በጣም ጥሩ። እንዳው ያላሰበውን ሁሉ ያሳስባሉ በግድ እና መጠንቀቅ ያስፈልጋል። በዚሁ ወደ ሌላኛው አጀንዳ እንሻገር። ጥሩ ሽግግር ነው የሚሆነውና ሰሞኑን እንግዲህ በግራ በቀኝም አንተ አልነበርክም ግን ሚዲያ ሞኒተር ሳደርግ ነው የነበረውና ከህዳሴ ግድብ ከተመረቀ ጊዜ ጀምሮ ከዋዜማው እስከዚች ዕለት ድረስ ደቂቃ ድረስ አንዳንድ ነገሮችን አይቻለሁ። ግን በዋናነት የፕሮፓጋንዳ ማሽን የሆኑት የመንግስት ሚዲያዎች እና ፕላስ አውትሶርስ ያደረጋቸው ስለምታውቁ አውትሶርስ አድርጎም የሚያሰራቸው አውትሌቶች አሉ። የዛን የህዳሴ ግድብ ምርቃትን በዲፕሎማሲ እንደ ትልቅ አቺቭመንት ነው ያደረጉት። ኦቨርኦል ስለ ዲፕሎማሲ ነው የምናወራው፣ ግን እችን እንደ መንደርደሪያ ለማድረግ ስለፈለኩኝ ነው። ምን የሚል ሰማሁኝ አነበብኩ። የህዳሴ ግድብ በደማቅ ሁኔታ መመረቁ የኢትዮጵያን የዲፕሎማሲ ስኬት ያረጋገጠ ነው ተብሎ ነው የተዘገበው እና አንድ 3 ሚዲያ ላይ አንደኛ በደማቅ ሁኔታ ነው ወይ የተዘገበው ሶሪ የተመረቀው። ይሄንን ማውራው ከኢትዮጵያውያን ከምናምን አንጻር ሳይሆን ቢያንስ ከውጪ ዲፕሎማቶች ጋር ተያይዞ ነው የመጡት እንግዶች ጋር ተያይዞ በእውነቱ ደምቀን ነበረ። ሁለተኛ ከዲፕሎማሲ እና ጂኦፖለቲካ ኩስመናስ አመልጠናል፣ ወጥተናል፣ ነፃ ወጥተናል ወይ ማለት ይቻላል። የኢትዮጵያ ወዳጆችስ ቢያንስ የጠቅላይ ሚኒስትሩ ወዳጆች የሚባሉ ሰዎች ተገኝተዋል ወይ? ለምሳሌ የዩኤዩ ሰውዬ ማክሮን የተጠበቁ ማለት ቅርብ ወዳጆች የተባሉ ሰዎች ሌላ ጊዜ እጅ ተጨባብጠው የሚመጡ ሰዎች የት ነበሩ? ኤምባሲዎችም መግለጫ ሲሰጡ አላየውም። አሜሪካ እንኳን አደረሳችሁ ትላንትና ብላለች፣ ግን ለህዳሴ ግድብ ምንም አላል። ምሳሌ ነው የምሰጠው፣ ሌሎቹም አላየውም። እና ይሄንን ስናይ ኮንቴክስት ለመስጠት ነው ከኩስመና የወጣን የዲፕሎማሲ ስኬትን ያሳያል ወይ የሚለው ጥያቄ ከአንተ አንጻር እንዴት ነው የሚታየው? አንተ የዲፕሎማሲ ኩስመና የሚል ርዕስ ሰጥተው አስቀምጣ ላይ አይቼዋለሁ እና እንዴት ነው የምታየው? ምን ማለት ነው ኩስመና ስትለው? በሁለት ከፍለን ነው። አንዱ ከመነሻው አስተምሽኑ እሳቤው የተሳሳተ ነበረ። በዚህ ግድብ የዲፕሎማሲ የበላይነት እናገኛለን ብሎ ጠቅላይ ሚኒስትሩ እስከ ዩሮፕ ሄዶ እነ ሬድዋን እስከ አሜሪካ ሄደው ኤምባሲዎች በሙሉ እንዲጋብዙ እንዲማጸኑ ከፍተኛ ሙከራ የተደረገው it was a mistake። ምክንያቱም አሁንም ወደ ኋላ ሲኒየር ዲፕሎማቶችን ወይ አግሏቸዋል ወይ አባረሯቸዋል። ቀድሞ ሊነግሩት ይችሉ ነበር፣ አሰስ ማድረግ ትችላል ነበር። አውሮፕላን ላይ ወጥተህ ከመሄድ በፊት እዛ አካባቢ ያለው ዲፕሎማት ወይ ደግሞ በዛ አካባቢ ላይ ዩሮፒያ ላይ ስፔሻሊስት የሚያደርጉ ዲፕሎማቶቻችን ጥሩ አሰስመንት ማድረስ ይችሉ ነበር። ከዛ ሮንግ ኤክስፔክቴሽን ያስቀመጠ ሀገር ውስጥ በተለይ በገዢው ፓርቲ ውስጥ በዚህ ያው ግድቡን ትልቅ የፕሮፓጋንዳ ፍጆታ መጠቀም ስለፈለገ የፕሮፓጋንዳ ፍጆታ ደግሞ ከውጪ ጋር ካልተያያዘ አያዋጣም ብሎ ስላሰበ በቃ ብዙ ሀገር መሪዎች ይገኙበታል። ከ50 ሀገር በላይ መሪዎች ይገኙበታል። እነ ፑቲን እነ ሺ እነ ማክሮን ይመጣሉ የሚል የተሳሳተ ግምት እንዲሰጠው አደረገ። ብዙ ቦታዎች ተዘጋጅተው ተደረገ። እንደማይመጡ ይታወቅ ነበር። ለምን የማይመጡት? አንደኛ የግብጽ ጫና ትልቅ ነው። ሁለተኛ አሁን ኢትዮጵያ ያለችበትን ደረጃ አለመረዳት ነው። ኢትዮጵያ አሁን ትልቅ የሆነ የዲፕሎማቲክ ኩስምና ውስጥ ነው ያለችው። ምክንያቱም በዲፕሎማሲ እኮ ሰው አንድን ሀገር የሚወዳጀው ለጥቅሙ ብሎ ነው እንጂ የሆነ ጠቅላይ ሚኒስትሩ ስለወደደ ምናምን አይደለም። ኢኮኖሚ ጠንካራ ከሆነ የጸጥታ ተቋም ጠንካራ ከሆነ ያስፈልገኛል ብሎ ካሰበ አንድ ሀገር አንተ ጋር ይመጣል።
ኢትዮጵያ አሁን ድሮ በአፍሪካ ውስጥ 4 ወሳኝ ሀገሮች አሉ ተብሎ ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ። ኢትዮጵያ ሁለተኛ ላይ ነች ከግብጽ ቀጥላ። አንዳንዴ ደቡብ አፍሪካ ነች በኢኮኖሚ ጠንከር ስለምትል የምትደራደረን። ዛሬ 4 ውስጥ የለንም። ኬንያ ተክታናለች ነው። ይሄንን አለመረዳት ነው ለዛ መዋረድ ያደረሳቸው እና መሆን የነበረበት ግድቡ የኛም በእኛ ስለሆነ ሴሌብሬሽኑም ድግሱም ትዕይንቱም መሆን የነበረበት የሀገራችንን ህዝቦች፣ ባህላዊ መሪዎቻችንን፣ የሃይማኖት መሪዎቻችንን፣ ሳይንቲስቶቻችንን፣ ዲፕሎማቶቻችንን ማዕከል ያደረገ እኛን ማዕከል ያደረገ ኢትዮጵያና ኢትዮጵያኖችን ማዕከል ያደረገ መሆን ነበረበት። ቦንድ የገዛችው እናት፣ ቦንድ የገዛው አባት ገበሬ፣ ድንጋይ ተሸክሞ የገነባው የቀን ሰራተኛ፣ ዲዛይኑን ያወጣውና እዛ በራሱ ቆሞ የሰራው ኢንጂነር ማዕከል መሆን የነበረበት የትርክቱ ግድቡ የተሰራበት ትርክት የሚመረቅበት ትርክት ጋር ተመጋጋቢና ተደጋጋፊ መሆን ነበረበት። የተሰራ ነው የኛን በእኛ በሚል የሰራው ሲመረቅም ፋክተው ወጥተው መታየት የነበረባቸው መመረቅ የነበረባቸው የኢትዮጵያ ህዝቦች ናቸው። ፈረንጅን ሎቢ ለማድረግ ማዕት ገንዘብ ነው ያወጡት እና ሌላ ይቅርና የነፍስ አባት የሆነችው የነፍስ አባት የሆነው የኤሚሬቱ መሪ አልመጣም። ይሄ ምን ያህል አንደኛ ለዲፕሎማሲ አብይና አካባቢ ያሉ ሰዎች ለዲፕሎማሲ ያላቸው ይንታ በጣም የወረደ መሆኑን የሚያሳይ ነው። ያለንበትንም የዲፕሎማሲ ውድቀት አለመረዳት ነውና ከዚህ ለመውጣት ደግሞ ቀላል አይሆንም። ምራባችን አዲስ አበባ ውስጥ ያለ አንድ ኤምባሲ እኮ የኮንግራቹሌሽን አላለም። አይሀቭን ሲን እኔ ምን ይሆን ምክንያታቸው? በጣም ነው የገረመኝ እኔምና በጣም ነው የደነቀኝ፣ በጣም ነው የገረመኝ፣ በጣም ነው የደነገጥኩት። ምን ይሆን ምክንያታቸው ስገምት ማለት ነው ስላልተናገሩ ዝም ምን ያሉት? አንደኛ ኦፍ ኮርስ ግብፅን ማስቀየም አይፈልጉም። ግን እኛ ጠንካራ ብንሆን እርግጠኛ ነኝ ውጭ ጉዳይ ሚኒስትራቸውን ወይም ደግሞ ፕሬዝዳንታቸውን ባይልኩ የሆነ ሚድ ሌቭል መካከለኛ ደረጃ ላይ ያለ ባለስልጣን ይልካሉ። ቢያንስ ደግሞ አምባሳደሮቻቸው እንዲገኙ ያደርጉ ነበር። አንድ ባለስልጣን ስለተባረረ መግለጫ ያወጣው የአሜሪካ ኤምባሲ በዚህ ላይ እንኳን ደስ አላችሁ አላለም እና ኢትዮጵያ በአብይ ስር ያላት ዓለም አቀፋዊ ዋጋ the value they attach to Ethiopia has gone so down እና ኢትዮጵያ አትረባም አትጠቅመንም እና ለምንድን ነው በአንድ ስቴትመንት እንኳን ቢሆን ለምን ግብፅን እናስከፋለን የሚል መደምደሚያ ላይ ነው የደረሱት። ይሄ በጣም አስደንጋጭ ነው። ሲሪየስ በጣም አስደንጋጭ ነው። እኔ መጀመሪያውንም እነዚህ መሪዎች ይመጣሉ የሚለው እንደማይመጡ እርግጠኛ ነበርኩ። ነገር ግን በኤምባሲ ደረጃ በእነዚህ አሁን ለምሳሌ በዩሮፒያን ዩኒየን የአፍሪካ ዳይሬክተር፣ በአሜሪካ የአፍሪካ ዳይሬክተር፣ የቻይናም የአፍሪካ ዳይሬክተር ደረጃ አትሊስት በዳይሬክተር ደረጃ በሪጂናል ዳይሬክተር ደረጃ ቢሆን ይመጣሉ ይሳተፋሉ የሚል ተስፋ ነበረኝ። ያን እንኳን አለማድረጋቸው በኤምባሲ ደረጃ ራሱ ዝም ማለታቸው የሚያሳየው በጣም በጣም በዓለም አቀፍ አቋማችን በዓለም አቀፍ ማህበረሰብ ውስጥ ያለው ተሰሚነታችንና ተጽዕኖ ፈጣሪያችን በጣም 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 ማሽቆልቆሉን ነው የሚያሳየው። ምናልባት ከዛው ጋር ተያይዘው ጀዋብ የግብፅን ላለማስቀየም የሚለውን እንደ አንድ ፋክተር ወይም እንደ አንድ ምክንያት አስቀምጣል። ፕሮባብሊ ይሆናል፣ ምክንያቱም አስልተው ነው መግለጫ የሚያወጡት ወይም የሚሰሩት የፖለቲካ ስለሆነ። ግን በዋናነት እሱ ይመስላል። ምን ነው የእኛን ጉዳይ ነው ያስመረቅነው፣ የእኛን ግድብ ነው ያስመረቅነው። እንኳን እነሱ ግብጾችም ያውቁታል ኦልሬዲ ጎን ደንዲል ቢያንስ ከማስመረቅ ጋር ተያይዞና እሱ ዋና ምክንያት ሊሆን ይችላል። ምክንያቱም የራሳችንን ግድብ በማስመረቃችን እንኳን ደስ ያላችሁ ማለታቸው ግብፅን ማስቀየም እንዴት ይሆናል? ሙሉ በሙሉ ኦፍ ኮርስ ፖለቲካሊ ኢምፕሊኬሽን አለው ሌሎች ምክንያቶች ከሆኑ ነው እንጂ ከሌሎች ምክንያቶች ጋር አያይዘ ነው። ዋናው ግን ይሄ ነው የሚሆነው። ለመሰለ
ግብጽ በተለይ አሁን በማዕከላዊ ምስራቅ ካለው ግጭት አንጻር ሚናዋ ከፍ ብሏል እና የግብጽ ሚና ከፍ ሲል የኛ ሚና ደግሞ ዝቅ ብሏል። በሌላው ይቀርና አሁን በሆርን ኦፍ አፍሪካ በአፍሪካው ቀንድ ያለን ሚና ያለን ጥንካሬ ያለን ቁመና የሴኩሪቲ ኢኮኖሚ የዲፕሎማሲ ቁመና በጣም ዝቅ ስላለ አመዛዝነው ሲያዩ ያው ግብጽ ትከፋለች ብሎ ነው የሚገምቱት። እንትን ቢሆን ኖሮ አሁን አቋማችን ጠንካራ ቢሆን ኖሮ ግብጽ ብዙም ባያስከፋት ትንሽ እንኳን ብትከፋ ምንም አይደለም ብለው አነስ ያለ ዴሌጌሽን ይልኩ ነበር። አሁን ግን እኛ ዜሮ እነሱ ላይ ሆኖ ነው እየታዩዋቸው ለነሱ አንዱ እሱ ነው። ሁለተኛ የዲፕሎማሲ ስራም አልተሰራም። ይሄ ፐርሰናል ዲፕሎማሲ ነው አብይ የሚያደርገው ፐርሰናል ዲፕሎማሲ ነው እንጂ የውጭ ጉዳይ ሚኒስቴርን ያኔ በደህናው ጊዜ ራሱ እንከራከሩ ነበር። ውጭ ጉዳይ ሚኒስቴርን አወላለቀው፣ አፈራረሰው፣ አዳከመው። ሲዝን ቢሆኑ ጠንካራ ዲፕሎማቶችን አሁን በትግራይ ጦርነት ጊዜ ራሱ መልሷቸው የነበሩትን እንደገና አስወጥተዋቸዋል። የዲፕሎማሲያችን የማስተማመኛ ስራ እሱም ተዳክሟል፣ ተቋሙ ተዳክሟል። እሱ አንድ ምክንያት ነው። ሁለተኛ ግን ዓለም ለኛ ያለው እይታ ወርዷል። they do not value us anymore እንደ አስፈላጊ አገር አያዩንም። የመጡት ነገሮች እኮ ተወስዳቸው ከኛ ጋር ለምሳሌ የኬንያው ለብዙዎቹ ለዛ ለአየር ንብረቱ ይመጣ የኬንያው ከኛ ኤሌክትሪክ የሚገዛ ነው፣ የራሱ ጥቅም ነው። ወረቤትም ስለሆነ የይሉንታ ጉዳይም አለ። ደቡብ ሱዳን፣ ሶማሊያ እና ጅቡቲም ኦፍ ኮርስ ወደባቸው ስለምንጠቀም ነው። ሌላ ወደ ስሟ በደንብ የማይታወቅ እስቲዋኒ የምትባል ስዋቲኒ ያው ጠቅላይ ሚኒስትር ነው የላኩት፣ ግን ጠቅላይ ሚኒስትሩ ምንም ዋጋ የለውም በዛ ደረጃ። የደቡብ አፍሪካ መቅረት በጣም ወሳኝ ነው። ደቡብ አፍሪካ በጣም ኢንዲፔንደንት የሆነ ሀገር ነው በዲፕሎማሲ ታውቀዋል። የደቡብ አፍሪካ መቅረት ግብፅን ፈርቶ አይመስለኝም። ለምሳሌ ደቡብ አፍሪካ ግብፅን የሚፈራ አይደለም፣ አሜሪካን የሚፈራ አይደለም። የደቡብ አፍሪካ መንግስት ታውቀዋል። በጋዛ ጉዳይ ላይ የሚወስዱትን አቋም ታያለ። እና ሌሎች ሀገሮች ተቋቁሞ መምጣት ይችሉ ነበር። አፍሪካ ውስጥም ያሉ ኤዥያ ውስጥም ያሉ ሀገሮች ግን ያለን አስፈላጊ ሆኖ አልታያቸውም። they do not see it important because የኛ አስፈላጊነት በዓለም አቀፍ ደረጃ በጣም ተመናምኗል። በውስጥ ግጭት ወታደራዊና የሴኩሪቲ አቋማችን ተዛብቷል። የአካባቢው አንከር ስቴት ወይም ደግሞ የጸጥታ ምሰሶ መሆን ቀርቶ የጸጥታ ችግር ምንጭ ሆነን መጥተናል። ኢኮኖሚያችን ተዳክሟል። በዛ ላይ ደግሞ የዲፕሎማሲ ስራችንም በጣም ተዳክሟል። እንትን አይተህ እንደሆነ ለምሳሌ ከሶማሊያ ጋር ሙሳ ቢሂ ሰሞኑን ሲናገር ነበር፣ የቀድሞ ሶማሊያ ፕሬዝዳንትና ከሶማሊያ ጋር በነበረን በኢትዮጵያና በሶማሊያ መካከል በነበረው ግብግብ ሶማሊያ አሸናፊ ሆነ የወጣችው ለምንድን ነው? አተ ሚኒመም የጥላን የሆንከው አይደለም። አሁን ለምሳሌ በመንግስቱ ኃይለማርያም ጊዜ እኛ የሶቪየት ተቀጥላ ነበር፣ በንጉሱ ጊዜ ከአሜሪካኖች ጋር ነበር። አሁን እኮ የአንድ ትንሽዬ ሀገር ተቀጥላ፣ ያቺ ሀገር ደግሞ ምንም የዲፕሎማሲ ኢምሬት ትልቅ የሆነ የዲፕሎማሲ ዌይት ነው ያላት ካላት ገንዘብ አንጻር። ያንን እንኳን ተጠቅመው ምንም ሊጠቅሙ አልቻሉም። ብሪክስ ገብተናል። ለምሳሌ አንድ ጨምራለሁ፣ በብሪክስ ገብተን ትልቅ የዲፕሎማሲ ድል ተባለ አይደለም። እንዴት ነው የብሪክስ ሰዎች መጥተው ሊሳተፉልን ያልቻሉት? ብሪክስ ውስጥ የገቡን ቁጥር ለማሟላትና ከኛ ጋር ናቸው ሊሉን እንጂ እንደ አስፈላጊና ከኛ ፋይዳ እንደሚያገኙ ስላላዩን ቀሩ ማለት ነው። ስለዚህ ኢትዮጵያ በዲፕሎማሲ ገበያ ላይ ዋጋዋ እያሽቆለቆለ መጥቷል ነው። ከዛ አንፃር ነው ጉስሙና የመጣው እና ህዳሴ ግድብ ላይ ያየነው በስነ ስርዓቱ ላይ የመገኘት ያለመገኘት ካልሚኔሽን ነው እንጂ መሰረቱ አይደለም ነው። ያን ካልሚኔሽን ነው መጨረሻ ላይ ምልክቱን ያየነው እንጂ ሲብተሙን ሌላ ቦታ ነው ያለው ነው መሰረቱ። ፐርሰናል ዲፕሎማሲ ቅድም ብላለና አንድ ነገር ስላስታወስከኝ አስተያየት እንፈልጋለሁ። ጀዋር እዚህ ጋር ስላስታወስከኝ ነው። ከዚህ በፊት ከኔው ጋር ቃለ ምልልስ ስናደርግ የመጀመሪያው ቃለ ምልልስ ላይ
ስቴት እኮ ሲገድል እንኳን ኦውራ አለው ግሬስ አለው እና ትልቁ የኛ ችግር መንግስት መሆን አለመቻሉ ነው። የብልጽግና ትልቁ ችግር መንግስት መሆን አለመቻሉ ነው። እንደ ስቴት አክት ማድረግ አለመቻላቸው ነው ብለህ ተናግረህ ነበር ከዓመት በፊት ካልተሳሳትኩ። መልሶ አሁን የሰሞኑን ያየነው አንድ ቪዲዮ አለ ከመጡት ሰዎች ጋርም ተያይዞ ራሱ ፈርዲ ቁቤት ከየቴ ቁቤ ሰመከ ሲንገይተ ሲንበይኑ namtichi arabaa ka fuudhee namtichi bal'aa miti karaarra deema isuma qabatee deema amma deengata ka faransaadhaa ka namni warri hin jirru ka biyya tanaa ka waliin waggaa dheeraa turre waati isaatu hin jiru maali kun hin jedhe wanni isaatis nu godhuu diddee beechee dippiloomaasii eeggadhu sira uumaan beektu xinnoo sanumallee taatu baradhu nama keessummaa si bira ይታያል ቪዲዮ ድምፅ ነው የሰማሁት። አሁን በዚህ በህዳሴ ግድብ ላይ ሁለት ነገር ታይቷል እንዳየኸው። አንደኛውን የሽማግሌውን ጺም እንትን እንደዚህ እያደረገ ነበረ እያበጠረ እንዲህ፣ የዛኛውን ደግሞ ከኋላ ሮጦ ማሳጅ እያደረገው ነበር። ያው አይተሃል እና ምናልባት ጊዜ ሳይኖር ካልተከታተልከው ላሳይ ብዬ ነው። ግን መልእክቱ ዓመት አልፎታል። አደራ ከተባልክ እስቲ ከቻልክ አስጠንቅቅልን አደራ ተብላል እና አደራውን ምን ላይ አደረስክ? ሞገስ በዚህ ጉዳይ ኮሜንት ባላደርግ ይሻለኝ ነበረ። ምክንያቱም ከምስራቅ ነው የምንወጣው፣ ብዙም የፕሮቶኮል የምናካብር ሰዎች አይደለንም። ግን አብይ ግለሰብ አይደለም፣ የሀገር መሪ ነው። የሀገር መሪም ሊከተል የሚገባው ፕሮቶኮል አለ። ኮምፕሌን ያደረገው ስብሰባ ላይ ኮምፕሌን ያደረገው ሰው ብቻ ሳይሆን ስም ሳልጠራ በተለያዩ በአውሮፓም በአፍሪካም እሱን ያገኙ መሪዎችን ሳገኛቸው ሁሌ የሚያነሱት ይሄ ነው። ይሄ ፕሮቶኮልን ያልጠበቀና ፕሮቶኮል ብቻ ሳይሆን የመሪን ፕሮቶኮል ብቻ ሳይሆን በግለሰብ ደረጃ ራሱ ሊሆኑ የማይገቡ ድርጊቶችን ያደርጋል። ይሄ ፐርሰናላይዜሽን ኦፍ ስቴትን እንደ ግሉ ማየት፣ ሀገርና ሕዝብን እንደሚወክል ሰው ሳይሆን ይሄ ለቤትህ ጋብዘኸው እሁድ ከሰዓት ቤትህ ሰው ጋብዘህ ለባርቢኪው ጋብዘህ የምታደርገው አይነት ነገር ነው። ይሄ አግባብ የለውም። አጠገቡ ያሉት ግን ነበለኔ ምናምን ትንሽ ወጣ ብለው የተመለሱ ሰዎች ለምንድን ነው የማይመክሩት? this is not acceptable በዲፕሎማቲክ ዲኮረም ውስጥ የሚያዋጣ ነው፣ የሚጠቅም ነገር አይደለም። ሰው እኮ አፍሮ ሞተ። መጀመሪያ ስንጀምር ያልኩ አንዱ እንደ አንድ ሀገር ሰውና ከአንድ ማህበረሰብ እንደወጣ ሰው ባይ ዘ ወይ እነዚህ እሱ የሚያሻሻቸው ሰዎች they are very uncomfortable። ዞር ሲሉ ደግሞ ያሙታል። ይሄ ለምሳሌ ሲሄዱ እጃቸውን ይዟቸው በየፓርክ ውስጥ የሚሄደው እንዲህ አይነት ነገሮች ይሄ የአብይና የሩቶ የአብይና የማክሮን ግንኙነት አይደለም። ይሄ የሁለት አገሮች የሁለት መሪዎች ግንኙነት ነው። ፕሮቶኮል አለ። ፕሮቶኮል መጠበቅ አለበት። ካሜራ ከጠፋና ፕሮቶኮል ካለቀ በኋላ ጓደኛሞች ከሆኑ ፈን ማድረግ ይችላል። መተሻሸትም፣ መደነስም፣ መጨፈርም they can do anything። ካሜራው በሌለበት በተለይ ደግሞ እንደዚህ ሶሎም የሆነ ትልቅ ዝግጅት ላይ የዓለም አይን ባለበት ላይ እንዲህ አይነት ነገር አይደረግም። ነውር ነው። የዲፕሎማሲ ነውር ነው። ኤቲኬቱን የጠበቀ አይደለም። እኔ ቅድም እንዳልኩ ባልናገር በጣም አስቀያሚም ስለሆነና የወረደ ነገር ስለሆነ he really need to stop this። በቃ መግቢያ እኮ አሳጣን። ባለፈው ብያለሁ። እኔ አንዳንዴ እሱ ሲናገርና የሚያደርገው ነገር ሳይ እንደ ተቃዋሚ ብቻ ሳይሆን እንደ ወንድም ጥፍሬ ውስጥ ብገባና በቃ በጥፍሬ ውስጥ ብደበቅ ደስ ይለኛል። ታውቃለህ? አሁን ባለፈው ይሄን ሲያደርግ መቼም ያልተጨነቀ ያልቀፈፈው ያላፈረ ባለስልጣን እዛ አካባቢ ያለ አይመስለኝም። ይሄን የሚያደርገው ደግሞ ኃላፊነቱና ቦታውን ግዝፈት ከ7 ዓመት በኋላ ካልተረዳኸው ምን ዋጋ አለው? after 7 years መጀመሪያ እኮ ስልጣን ስትይዝ you can make this rookie mistakes ፈረንጆች የሚሉት after 7 years you have to grow up። this guy has no capability to grow up። የማደግ የመብሰል ብቃት እንደሌለው ነው የሚያሳየው።
ሆን ብሎ ነው። ግን በእርግጥ ሆን ብሎ ሲያደርግ አይደለም ወይ? አሁን አንዳንድ ጊዜ አለመማር ሳይሆን አለማደግ ሳይሆን ቤዚካሊ this is way of doing things ባይዘው ይሄንን አልጠይቅም ነበር ጀስቲፋይ እየተደረገ ስላየው ነው። ትላልቅ ሰዎች መጥተው የፐርሰናል ዲፕሎማሲ ነው ግድብ ስታነሳ ይሄ ዘመናዊ ዲፕሎማሲ ነው። እናንተ በድሮው ላይ ስታክ አድርጋችኋል፣ አታድጉም፣ አትንቀሳቀሱም እና በጣም ምርጥ እየሰራ ነው ዚስ ማርቨለስ ዲፕሎማሲ እንደዚህ ነው የሚሰራው ዘመናዊ ዲፕሎማሲ ስለሚሉና ትልቁም ትንሹም ዲፌንድ ሲያደርግ ስላየው ነው። እኔ በተማርኩት ዲፕሎማሲ ስኩል ኦፍ ዲፕሎማሲ ነው አሁንም ቁጭ ያልኩት የተማርኩት እሱ ነው። ሁለተኛ አላገኘውም። የፕሮቶኮል አሰልጥነውናል ስንት ኮርስ ወስጃለሁ እና እዛ ኢቲኬት ኤንድ ፕሮቶኮል ስላላገኘው ነው እኔ ራሴ ግራ ይገባኝና አዲስ ነው ፈጥሮት ነው እንግዲህ አብዮ ማሲ ልንለው እንችላለን፣ ሌላ ነገር ሊባል ይችላል። ግን ዲፌንድ ሲያደርጉት ጀስቲፋይ ሲያደርጉት ስላየው ነው የጠየቅኩ እንጂ ሞገስ እንትን ፐርሰናል ዲፕሎማሲ ማለት ኢንተርፐርሰናል ሪሌሽንሺፕ ከመሪዎች ጋር መኖር ጥሩ ነው። ካሜራ በሌለበት ሰውየውን የምትቀርበው ልታማልለው የምትቀርበው ከፈለክ ያንን መሪ ካሜራ በሌለበት አብረ መብላት አብረ መጠጣት ምናምን ቀለል ያለ ነገር ማድረግ ይችላል። ካሜራ ባለበት ትልቅ ዝግጅት ባለበት አይደረግም። ይሄ አንደኛ ደግሞ ከባህልና በተለይ አሁን ዓለም ካለችበት ባህልና እንትን ወጣ ያሉ ነገሮች ድሮ ያደግንበትና አሁን ዓለም ያለበት ነገር የተለያየ ነው። አንዳንዱ በሚዲያ መናገር ስለሚቀፍ እና ወንድ እጅህን ሲያሽህ በጣም የሚቀፍ ነገር ነው ዓለም ላይ ነው። እንኳን ኢቨን ኢምፐርሰናል ዲፕሎማሲ ራሱ ብትወስደው እንግዲህ በዓለማችን ጠንካራ ዲፕሎማሲያዊ መሪ የሆኑ ብለን የምናያቸው እነማን ናቸው? እነ ኦባማ ናቸው ፍሬንድሊ ዲፕሎማሲ ሲያራምዱ የነበሩት። እነ ማክሮን ናቸው፣ እነ ብሌር ናቸው፣ እነ ክሊንተን ናቸው አይደል? ሰው ሲያሻሹ አይተህ ታውቃለህ? እንደ በካሜራ ፊት ለፊት እንደ ልጅ ሲቧርቁ አይተህ ታውቃለህ? ነው ፐርሰናል ዲፕሎማሲ ማለት በፕራይቬት ጊዜ መደዋወል፣ ጥሩ ኢንተርፐርሰናል ሪሌሽንሺፕ ከሰዎች ጋር መፍጠር ጥሩ ነው። በነገራችን ላይ ከነዚህ መሪዎች ጋር ከአንዳቸውም ጋር ጥሩ ኢንተርፐርሰናል ሪሌሽንሺፕ የለውም፣ ዲስፕሌይ ብቻ ነው። ይሄን ያደረጋው ፐርፎርማቲቭ ለነሱ አይደለም፣ በነገራችን ላይ ለኢትዮጵያ ሕዝብ ነው። እነኚህ መሪዎች ጓደኞቼ ናቸው እንደፈለገኝ አብሬያቸው ሆናለሁ ከሚል የተሳሳተና የተሻወር አመለካከት ነው። በተወሰነ ደረጃ አላተረፈም ከዊሊያም ሩቶ ኤግዛክትሊ ቅድም ስትል 5 ነጥቦች ነበር በዋናነት ያነሳው። 3ቱ ስለራሱ ጥቅም ነው ያወራው። ከሁለቱን አንዱ ስለ ሪጂናል ኢንቴግሬሽን አወራ። አንደኛው ግን አብይ አትጠራጠር ጥሩ ስራ እየሰራ ነው፣ ተጠራጥረ ከሆነ እኔ ልንገር ጥሩ ስራ እየሰራ ነው ቀጥል ብሎታልና በዛ ረገድ ምናልባት አላተረፈበትም። ፉገራ ነው ሲፎግረው እኮ ነው ፉገራ ነው። ይኸውልህ ሩቶ ምን አለም አላለም እጁን ከላዩ ላይ ሲወረውር እኮ እያየኸው ነው። what's that? I just want to say this really he need to stop። አቦ መግቢያ አጣን እኮ ምንድን ነው እንዴ? ተሳቀቅን በየቦታው። what is this? grow up እንዴ! እንዴት ነው ሰው መሪ እኮ ኦራ አለው፣ መሪ እኮ ግርማ ሞገስ አለው አይደለም? ግርማ ሞገስን መጠበቅ የሀገሪቷን ግርማ ሞገስ መጠበቅ ያስፈልጋል ከሁሉም አንፃር እንጂ ሁሌ እንደ ህፃን መቧረቅ። በነገራችን ላይ አብይን አይደለም የሚያዩት፣ ኢትዮጵያን እኮ ነው የሚያዩት፣ ሀገር ነው የሚያዩት። እና ሀገር ሆኖ ሀገርን አክሎ መታየት አስፈላጊ ነው። ሌላው ከዚህ ጋር አያይዘው አንድ ማቆም ያለባቸው ነገር አለ። ከዛ ሀገር የሚወጡ መሪዎች በተለይ ሚኒስትሮች ምናምን እንግሊዝኛ ፍሉዌንት ካልሆኑ መናገር ግዴታ አይደለም። በየቦታው የጦርም የሚኒስትሮችም በየቦታው ሲሄዱ የማያውቁትን እንግሊዝኛ እየተንቀጡ ሲንተባተቡ ታያለህ። ዋይ በምትችለው ቋንቋ ተናገር፣ ትራንስሌተር ይዘህ ሂድ። ፑቲን እኮ እንግሊዝኛ ይችላል፣ ሺ እኮ እንግሊዝኛ ይችላል። ግን በራሳቸው ቋንቋ ይናገራሉ። በቋንቋ የመኩራት ጉዳይ ብቻ ሳይሆን ከምፈርት ብሎ ነው ሀሳቡን መግለጽ የሚችልበትን በራሱ ቋንቋ መናገር ይችላል። እና ይሄ የሄዱ በየቦታው የሚንተባተቡት ነገር አሁን እንድሩ ስከተትከኝና አማርኛ ራሱ መሆን ግዴታ አይደለም። ባይዘው አማርኛም ካልሆነ ኢቭን ከዛም ዝቅ ብለን በኦሮምኛም በሌላ ማስተርጎም ትችላለህ። ምንም በአኝዋ መናገር ትችላለህ። ቋንቋ ካልካልክ በአኝዋ በምትችለው በአኝዋ ቋንቋ መናገር ትችላለህ። አስተርጓሚ ይዘህ ሄደህ ምክንያቱም አኝዋም እንግሊዝኛን አቀላጥፎ የሚናገር ሰው አለ ኢትዮጵያ ውስጥ። እሱን ይዘህ ሄደህ መናገር ትችላለህ። ለምን መሰለህ ይሄን የምልህ ባለፉት 3 ዓመታት ከስር ከወጣ ወዲህ በዚህ በዲፕሎማቲክ ኮሪደር ውስጥ ነው ጊዜን ያጠፋሁት ከአምባሳደሮች ከሚኒስትሮች ምናምን ጋር
ስለኛ ሀገር ሲነሳ በቃ መሳቂያ መሳለቂያ ነው ያደረጉንና አሁን ደግሞ ይሄንን ባለፈው ሳየው እንደ ሀገር ነው። እሺ አዎ ብዙ ሰዎች አይለዩም። ጥሩ ነጥብ ያስቀመጥኩ ነው። የጠየቅኩት ምንድነው አብይ አይደለም ኢትዮጵያን ነው የሚያዩት። ሄድ ኦፍ ስቴት ነው ስሙ ራሱ። ሄድ ኦፍ ስቴት ስትሆን ኦር ሄድ ኦፍ ገቨርንመንት ስትሆን ሀገር ወክለ ነው የምትሄደው። ሰው ሀገር ነው የሚያየው እንጂ አንተ ከአብይ ጋር ያለ የግል ግንኙነት ጸብ ወይም ደግሞ የፖለቲካ ልዩነት አይደለምና ኢትዮጵያን ነው ሲምቦላይዝ የሚያደርገው። እሱን ስትረስ ማድረግ ፈልጋለሁ። ሶ በዚህ ወደ ሁለተኛው ሰሞኑን ደግሞ ጀዋር ትንሽ ጠፋ ብሎ ኔፓል ከርሞ መጣ የሚል ሀሳብ ሰማውና ኔፓል እንዴት ከረመች ጀዋር? ኔፓልና ኢትዮጵያስ ምን አገናኛቸው የሚል ጥያቄ እንዳነሳ ነው ያስገደደኝና የጀዋር እጅ አለበትም እያሉ ነው ኔፓል የመንግስት ለውጥ ላይና ያንተ እጅ አለበት? ይሄ እጅ አለበትም። ያው ጓደኞች ኔፓል ሲንጋፖር ስለተማርኩ ኔፓል ዳግሜ እጅ ነበረ። ኤዥያ ውስጥ ካሉ ወቅት የማኦይስት የአርምድ ስትራግል ትግል እየተካሄደ ነበረ። ብዙ ግጭቶች ነበሩ። ኢኮኖሚው በዚህ በጦርነቱ ምክንያት የቆረቆዘበት ከዛ ወዲህ ደግሞ ብዙ ለውጦች አይ ቲንክ እዛ ባለውበት ወቅት በንጉሳዊ ስርዓት ነበር የሚታደሩት። አሁን ወደ ሪፐብሊክ ተቀይረዋል። አሁንም ገና ትራንዚሽኑን አልጨረሱትም። ወደ ዲሞክራሲ ተሻግረዋል። በምርጫ የመጣ መንግስት ነው ያለው። ግን አንድ ነገር ማድረግ አልቻሉም። በተለይ ኢቭን ወደ ዲሞክራሲ ከተሻገሩ በኋላም ሙስና ስር ሰደደ። ሙስና በጣም ስር ሰደደ። ስልጣን ላይ ያሉት ግለሰቦች ኢኮኖሚውን ከነጋዴዎች ጋር በመሆን በመቆጣጠር የህዝቡ ተጠቃሚ እንዳያደርግ ህዝቡ የበይ ተመልካች እንዲሆን ነው ያደረጉት። ይሄ ለረጅም ጊዜ ቁጣን ተቃውሞን ሲያካሂድ ነበረ። እዛ ብቻ አይደለም፣ ስሪላንካም እንደዛ ነው። ባንግላዴሽም የመጣው ለውጥ ከዚህ ጋር የተያያዘ ነው እና ወደ ኔፓል ስንመለስ ስከታተለው ነበር። ጓደኞችም አሉኝ እዛ ከኔ ጋር ሲንጋፖርም የተማሩ ከዛ በኋላ ስታንፈርድም ኮሎምቢያም ከኔ ጋር የነበሩ ልጆች ስላሉ አልፎ አልፎ ስለ ሀገራችን የሚመሳሰል ሀገር ስለሆነ ኢንፎርሜሽን እንለዋወጣለን እና ይሄ ቅርቡ በጣም ፈጣን ነበረ። ምንድነው የሆነው? የኦንላይን ዘመቻ ተካሄደ። የሶሻል ሚዲያ ዘመቻ። ምንድነው ዘመቻው የሚያደርገው? ሙስና ነው። ሙስና ላይ የተደረገ ዘመቻ ነበር እና ይሄ የሙስና ምርመራ ሲጀመር ይሄ ምርመራ ለማስቆም ፓርቲዎች አንድ ላይ ሆነው ዘጉት። ወጣቶቹ ምን ማድረግ ጀመሩ? ባለስልጣኖቹ የሚኖሩትን ኑሮ መለጠፍ ጀመሩ። በተለይ ደግሞ የነሱ ልጆችና ዘመዶች የሚኖሩትን ኔፖ ቤቢሲ ኔፖቲዝም ሲገዛ ሄዶ ሲዝናና በውስጥ እንትን ነበር፣ ሀሜት ነበረ። እዛ ልጆቹ ምን አደረጉ? ካምፔን ሲያደርጉ ይሄንን በማስረጃ አንዳንዱን ራሳቸው የሚለጥፉትን ሌሎቹን አብሯቸው ከሚቀርቡ ሰዎች በማግኘት እየለጠፉ ህዝቡ እኛ እየተቸገርን፣ እኛ ስራ አጥተን፣ እኛ እየተራብን እነኚህ ልጆች መቼ ሰርተው ነው? አባቶቻቸው እየዘረፉ ነው። የዝርፊያው ቅንጦቱ ጥጋብ ገነፈለ። ልክ ኢትዮጵያ ውስጥ አሁን ባለጊዜ ቢሉት ከባለስልጣን ጋር የተቆራኙ ሰዎች የሚያደርጉትን ነገር በራሳችን ላይ የህወሓት መጨረሻ አካባቢ ላይ የጀነራሎቹ ልጆች የሚኒስትሮቹ ልጆች እንዲህ አይነት ነገር ጀምረው ነበር። አሁን ደግሞ እነኚህ 27 ዓመትም ሳይጀምሩ ጀምረዋል ኢትዮጵያ ውስጥ። ኤኒዌይ ኔፓል ውስጥ ምን ይሆናል? መጀመሪያ ይሄን መለጠፍ ይጀምራሉ። ቀጥ ብሎ ደግሞ ምን አድርገዋል መሰለ ሚኒስትሮቹ? አንድ ሰፈር ለራሳቸው ገንብተዋል። ልክ ብልጽግና ደሴት የምንለውን ኔፓሎች የኔፓል መሪዎች የራሳቸውን ደሴት መስርተው አንድ ሰፈር ለጥበቃ ለምናምን ተብሎ በጣም ቅንጡ ቪላዎችን ሰጥተው ነበር። የሙስና ሰፈርም በለው ህወሓቶችም የሙስና ሰፈር የሚባል ነበራቸው መቀሌ ላይ እና ይሄንን ሰው የውጭውን ብቻ ሳይሆን ውስጡ ያለውን ቅንጦት ዕቃ ይለጥፉት ጀመር። አሁን ደነገጡና ምን ቢያደርጉ ይሻላል? ኢንተርኔት ዘጉ። ዋትስአፕ፣ ፌስቡክ፣ ትዊተር ሁሉን ነገር ሲዘጉት ኢማጂን ይሄ ከኛ በኋላ የመጣው ጄኔሬሽን ዚ የሚባለው ጄንዚ የሚባለው ቡድን ከኛ በኋላ የመጣው ከኛ የበለጠ ኢንተርኔት ላይ ዲፔንደንት ነው። ኢንተርኔትን በጣም ይጠቀማል። ኑሮው፣ ስራው፣ ሁሉም ነገር ኢንተርኔት ላይ ነው። ሲዘጉበት በኢንተርኔት ሲቃወማቸው የነበረው ሰው ለመቃወም ብቻ ሳይሆን ምንም የሚያደርገው ነገር የለም ነው። ኢቭን እኛ ራሱ ቆውን ስልክ ብትነጥቀኝ ምን እንደማደርግ ራሱ አላውቅም። ኢማጂን በሙሉ ተዘጋበት። ወጣቱ ምን ይሆን? ወደ ሜዳ ወጣ። ኢንፎርሜሽን ቀድሞ ነበረው። ሄዶ ያቃጥል ጀመረ። ቀጥታ ሄደው
እዚህ ምን የሙስና ሰፈር ያለና ሙስና ሰፈርን አቃጥላት ሲያቃጥላት ጠቅላይ ሚኒስትሩን ጨምሮ እኮ በሄሊኮፕተር ነው ተወጥተው የወጡት ታውቃለህ። ፋይናንስ ሚኒስትሩን አባረውት እንትኑ ሲገጡት it was so fast overwhelm ማድረጋቸው። ወሳኙ ግን መከላከያው ወሳኝ ነበር። ምክንያቱም መከላከያው እና ፖሊስ ምንም ቢሆን አየ ወታደር ትዕዛዝ የሚቀበለው ከኃላፊዎቹ አመት ሲነሳ ግን አይደንቲፋይ የሚያደርገው ከህዝብ ጋር ነው የጨረሱትና ቀጥል ሎክ አንደኛ ናቹራሊ ወታደሩ ቅንጦት ኑሮ አይኖረውም፣ ፖሊስም ቅንጦት ኑሮ አይኖረውም። የህዝቡ ጥያቄ የወታደሩ ጥያቄ ነው። ትዕዛዝ ስለሆነበት መጀመሪያ አካባቢ ሰልፍ ሲወጡ ገደላቸው። ያ አልመለስ ሲል ይሄ የፕሬዚደንሻል ዩኒት ነበረችው እነሱ ናቸው ሰው የገደሉት። ፖሊስ በቃ አንገልም ብሎ አሁን ያየው ፖሊስ ወታደሮች ከህዝቡ ጋር እንዳይጋጩ ነው ያደረጉት። ህዝቡም ደግሞ በከፍተኛ ሁኔታ በጥንቃቄ ነው ወታደሮችንና ፖሊሶችን ከማጥቃት በጣም የተቆጠበ ነበርና መጨረሻ ላይ ፖሊስ ከህዝቡ ሲመጣ መከላከያ መጣና በተለይ እነዚህ መንግስት ያደራጃቸው በደህንነትና በሌላ ተቋማት የሚመጡ እንደ ሚሊሻ አይነት ኃይሎችን ከህዝብ ላይ በመከላከል ጀነራሉ ዋና ኤታማዦር ሹሙ ጠቅላይ ሚኒስትሩ ስልጣን እንዲለቅ አዘዘው። ሚኒስትሮቹ እንዲለቁ አዘዘ። ጠቅላይ ሚኒስትሩ እንኳን አንገራግሮ ነበር ኤታማዦር ሹሙ ትዕዛዝ ጥያቄ ነው ያቀረበለት። ያው ማዘዝ ስለማይችል ነገሮች ከቁጥጥር ውጭ ናቸው፣ ስለዚህ ስልጣን ብትለቁ ይሻላል ሲል የሀገር ውስጥ ሚኒስትሩ ለቀቀ። ሌሎች ሚኒስትሮች ሲለቁ ጠቅላይ ሚኒስትሩ አንገራግሮ ነበር። እነዚህ አሸባሪዎች ናቸው፣ ክራሽ መደረግ አለባቸው ምናምን ብሏል። ከዛ ፖሊስ መንገድ ከፈተላቸው ልጆቹ። ፖሊስና መንገድ ሲከፍትላቸው በጣም የሚጠበቅ ሰፈር ነው፣ በነገራችን ላይ ሰፈሩ በጣም የሚጠበቅ ሰፈር ነው እና ህዝቡም በጣም ብዙ ሲመጣ መከላከያውን ፖሊስም ሲያይ ይሄ የሚቆም ጎርፍ አይደለም። ቪዲዮዎች አሉ። ለምሳሌ ሲከፍቱላቸው ግቢውን ወታደሮቹ ከፈቱላቸው፣ የሚኒስትሮቹ ጠባቂዎች ግቢ ሲከፍቱላቸው ነበርና ልጆቹ ገብተው እሳት ለኮሱበት። ጠቅላይ ሚኒስትሩ ለጥቂት እኮ ነው ያመለጠው። ፋይናንስ ሚኒስትሩ ይዘው ውሃው ሲያባሩት ነበርና በአጠቃላይ የምታየው ምንድነው ሬሌቫንሱ? ስልጣን ላይ የሚመጡ ሰዎች ራሳቸውን ይረሳሉ፣ የራሳቸውን በብል ይፈጥራሉ። ይሄ የብልጽግና ደሴት ምለው እንግዲህ አሁን ቀጥሎ የሚነሳው ጀዋር ምን ኔፓል እና ኢትዮጵያ አሁን ያለችው ኢትዮጵያ ምንና ምን ናቸው የሚል ነው እና ደግሞ ትክክለኛ ተገቢ ጥያቄ ነው። ምን የምንለያይበት በርካታ ጉዳዮች አሉ። አሁን እዛ ያለው ኮንዲሽን ኢኮኖሚ አለ፣ አሁን እንሄድበታለን። ሌሎቹ አንዳንድ ነገሮች ለምሳሌ አንተ የኢኮኖሚውን ጉዳይ ነው እንደ ትልቅ ምናልባትም ከፋፍለ ነበረ 50-30 አድርገም የከፋፈልከው አለ። ሶ ያ ምናልባት የኢኮኖሚው ሊያመሳስል ይችላል። ከዛ ውጪ ግን በህዝብ አንድነት የጋራ ኮዝ ላይ የመሰባሰብ ጉዳይ እንዲም እንትኑ ትግሉ መብሰል ካለ መብሰል ጋር ተያይዞ ከአደረጃጀት ጋር ተያይዞ ከነኛ አንፃር ስናይ ኔፓልና ኢትዮጵያ የሚጋሩት ነገር አለ፣ ብዙ የሚጋሩት አለ። አንደኛ ማህበራዊ ክፍፍሉ አለ፣ የፓርቲ ክፍፍል አለ። እናም ከኢትዮጵያ የኔፓል የሚገርም ነው ታውቃለህ። ልሂቃኑ የተቃዋሚው የገዢው ፓርቲም እኮ አንድ ሆነው ኮሊሽን ፈጥረዋል ወጣቱን ለመጨቆን። ግን የዳቦ ጥያቄ በመሸወድ በማጭበርበር ልታመልጡ አትችልም። ኔፓል አጥ ነው፣ ስራ ያለውም በጣም ትንሽ ገቢ ነው ያለው። በአንድ ወገን ህዝቡ በዚህ ሁኔታ ነው፣ በሌላ ወገን ደግሞ ገዢዎቹ በራሳቸው ኢሉዥን ውስጥ ነው እየተጓዙ ያሉት። ልክ እንደ አብይ እኮ ምን አድርገዋል መሰለህ? እነሱ ከኤርፖርት ወደ እነሱ ሰፈር የሚሄደው መንገድ የሚመስለው ጉደኛ ነው። እነሱ ሰፈር አትክልት ውሃ ይጠጣል፣ ሌላ ሰፈር ውሃ የለ፣ ሰው ውሃ የሚጠጣ ነገር የለውም። እና ኢትዮጵያ ውስጥ አሁን ሚኒስቴሮቹና ከሚኒስትሮቹ ጋር የተያዙ ይሄ እሱ በረጋቸው ይገርማቸዋል እኮ ስለ አሁን ያኔ ሐኪሞቹ ስነ ስለሚኖሩ በጣም በተንጣለለ በሀብት በተሰረፈረፈበት ኑሮ ነው የሚኖሩት። ኢትዮጵያ ውስጥ ፕሮባብሊ 1000 እስከ 2000 የሚሆኑ ሰዎች የኢትዮጵያን ኑሮ አይደለም እየኖሩ ያሉት። የሞናኮ የኢምሬት ሰዎች የሚኖሩት ኑሮ የሚኖሩት ከቅንጦት አንፃር፣ የኔፓሎችም እንደዛ ነበር የሚኖሩት። ይሄ ምን አለው? አንደኛ ከህዝቡ ተነጥለው የተለየ ደሴት ውስጥ ቁጭ ብለው ራሳቸውን ዋሹ።
በራራችን ላይ የኢኮኖሚ ሚራክል ነው። አብይ ሲል እኮ ኦቪድን ማየት አለብህ። ኦቪድ አሁን አብይ የሚያየው ኦቪድን ነው። ኦቪድ በ500 ሺህ ብር ጀምሮ በ4 ዓመት ውስጥ 15 ቢሊዮን ማለትም ብዙ ትሪሊየን ኢትዮጵያ ብር ማግኘቱ ሚራክል እንጂ በሌላ ልገልጸው አትችልም። እነ ዮናስ እና አብይ እነዚህ ከዛ አካባቢ ያሉት ከስርዓቱ ጋር የተጠቀሙ ግለሰቦችና የነሱ ልጆችና የነሱ ዘመድ አዝማዶች ኢትዮጵያ ውስጥ ያለው የኢኮኖሚ ችግር የኢኮኖሚ ወላፈን እየነካቸው አይደለም። they live completely insulated ሆነው ነው የሚኖሩት እና ኔፓልም የሆነው ይሄ ነው። ኢትዮጵያ ውስጥም ከዚህ በፊት ካንተ ጋር ነው ከሌላ ሰው ጋር ኩስንዋይ ይቺ ደሴት በቅርቡ በህዝቡ የከተማው ህዝብ ደህና ልብስ ላይ ለብስ ይችላል፣ ደህና ምግብ ላይ በላ ይችላል። ግን ትራፊ በልቶ አይቀርም ከሆቴል ትራፊ እኮ መንገድ ላይ የሚያድሩ ልጆች ነበሩ የሚበሉት አይደል እንዴ? ኢቭን በእኛ ዘመን መምህር፣ የባንክ ሰራተኛ፣ የፍርድ ቤት ሰራተኛ ሽሮ ከቤቱ አጥቶ ትራፊ የበላው በዚህ ዘመን ብቻ ነው። ሶ ይሄ አሁን ሽሮን በጥፍር ከወሰድካት ተመልሶ ሽሮ ይበላል እንጂ መንግስት አይበላም ካልኩሽ አሁን ሽሮም የለችም። ኢትስ ቬሪ ኢምፖርታንት። የጥፍሩ በነገራችን ላይ እንትን ይላል ነው አንተም ታውቃለህ። በርግጥ አላቋርጥህም። የፕሮፌሰር መስፍንም እና የፕሮፌሰር መረራን ብናወዳደር ሁለት ጉምቱ አንደኛው አርፏል፣ አንዱ አለ። ያን የተናገረው ፕሮፌሰር መራራ ነው። የሚበላውን ያጣው ህዝብ መሪውን ይበላል የሚል ለረጅም ዘመን ፕሮፌሰር መራራ ነው ታውቁ። በሌላ መልኩ ግን የኢትዮጵያ ህዝብ በለውጥ ያመጣል ግን በማመጽ ሳይሆን በማደም ተከሻውን አደላድሎ መከራን በመቻል በዝምታ ነገም ሌላ ቀን ነው ለበጎ ነው ብሎ ወደ መስጊድ ወይም ወደ ቤተ ክርስቲያን ነው የሚሄደው። እንደውም ልትወርቅ ስትል በደንብ ነው የሚያጨበጭብልህ። ወደ ገደድ ስትንደረደር እንደውም እንድገባ ያጨበጭብልሃል። የሚገልጽበት መንገድ በተለየ መልኩ ነው የሚል ነው ፕሮፌሰር መስፍን ወልደማርያም የሚናገሩትና ሁለት ፐርስፔክቲቭ አለ። ሁለቱንም እረዳቸዋለሁ ከየት እንደሚመጣ። ወደ የሪቮሉሽን ታሪኮች እና አስመግሉ እና ሌሎቹ የሚጽፉትን ሌላ ጊዜ በስፋት ልናወራ እንችላለን። ሎክ የሰው ህዝብ በሁለት ጊዜ ነው የሚያምፀው። አንዱ ያለውን ሲያጣና ከዚህ በላይ ምንም አላጣም ብሎ ሲደርስ ይጎጽምና at some point ይፈነዳባል። አንዱ እሱ ነው። ሁለተኛው ደግሞ ኢኮኖሚ ያድግና አዳዲስ ዲማንዶችን፣ አዳዲስ ጥያቄዎችን፣ አዳዲስ ፍላጎቶችን በህዝቡ ይፈጥራል። መበላለጥ ኢኒኳሊቲን ይፈጥራል። ያኔ በሁለት የሚድል ክላስ አፕራይዝ ሚድል ክላሱን ሴንተር ያደረገ አመጽና ሎወር ክላሱን ወጣቱን ያማከለ አመጽ የሚካሄድበት ጊዜ አለና ኢትዮጵያ ውስጥ አሁን እያየው ያለውት ሁሉም ነው የቆረቆዘው። በጣም ለየት የሚያደርገው ሁሉም ነው የቆረቆዘው። ከተወሰኑት ከመንግስት ጋር ካሉ ፕሮባብሊ 1000 2000 ከሚሆኑ ሰዎች ውጪ ገበሬው በጦርነትና በማዳበሪያ እጦት አምርቶ መብላት አልቻለም። የከተማው ማህበረሰብ ከኑሮ ውድነትና ከግብር መጨመር ከዋጋ ንረት አንፃር በልቶ ማደር አልቻለም። ነጋዴው ደግሞ ከግብር መብዛት ከብድር መጥፋት በነገራችን ላይ ኢንፍሌሽን ተቆጣጠርን ነው የሚሉት። ያው ማሞ ሆፕፉሊ አሁን ወጥቶ እውነቱን ይናገራሉ እየተስፋ አደርጋለሁና ኢንፍሌሽንን አውደራ ክቡር ገና በደንብ ይጽፈዋል። የነ ሰዎች እንዲያነቡት ጋብዛለሁና የኢንፍሌሽኑ ቀነሰ የሚባለው የገንዘብ አቅርቦትን በከፍተኛ ሁኔታ በማሳነስ ነው። ይሄ ደግሞ ነጋዴው ገዝቶ ለመሸጥ የሚያስችለውን ካሽ እንዳያገኝ ከልክሎታል። ያ ሆኖ ሳለ ደግሞ በብዙ እጥፍ ግብር ተጨምሮበታል። እኔ ኢትዮጵያ ውስጥ አመጹ እሱ የማይቀር ነው፣ እሱ አይደለም። ይሄን ደግሞ የሚያባብሰው ምን መሰለህ? ይሄንን እኮ ተረድቶ ገና ዳመናው ሲመጣ ሊዘንብ ነው ብሎ ወይ ጎጆ የሚያስተካክል ወይ ጥላ የሚያስተካክል ወይ ደግሞ ከውጭ ወደ ውስጥ የሚገባ እኮ አመራር ቢኖር አንድ ነገር ነው። የለም ዝናብ አይደለም
ይሄ የሚያልፍ ነው ብለው የሚያስቡ ህዝብ እንደዚህ የተቸገረ በሚረክለስ በሆነ ሁኔታ እያደግን ነው የሚል አመራር ባለበት ሁኔታ መዋጡ አይቀርም። ኔፓሎች እኮ ይሹድ ጎባክ የአመራሮቹን መግለጫዎች የዛሬ ሳምንት 2 ሳምንት በፊት የነበረው ልክ እንደኛዎቹ ሰዎች ሲኮፈሱ ነበረ። ለዛ ነው እኔ አሁን እኔም ሌሎችም አብረን ሰራ ሰዎች እያልን ያለ ነው ስርዓቱ መዋጡ አይቀርም። ስርዓቱ በስብሷል። የበሰበሰ ዲኬይ ያደረገው ራሱን ለመቀየር ራሱን አትሊስት ኢህአዴጎች እኮ በስብሰናል ብለው አምነው ነበር። እነዚህ ደግሞ መበስበሱን ራሱን ማይረዳ የሚክድ ስርዓት ነው። የበሰበሰ ስርዓት ደግሞ ራሱን መለወጥ አይችልም። ሪፎርም አድርጎ ችግሮችንም ለመቅረፍ አይችልም። መዋጡ አይቀርም። ለዛ ነው ከስረዚህ ስርዓት በኋላ ለሚመጣው ምክንያቱም እንዲህ አይነት አመጾች ሲመጡ ቅድመ ዝግጅት ከሌለ ኔፓሎች በተወሰነ ደረጃ ምንም አይሉ ዝግጅት ነበራቸው። ምክንያቱም ባንግላዴሽን አይተዋል፣ ስሪላንካን ስላዩ የተወሰነ ደረጃ ዝግጅት ነበራቸው ሆፕፉሊ። ለዛ ነው አሁን ለምሳሌ ጀነራሉ ወጥቶ እምቢ ካላችሁ ስልጣን ይዛለን ሲል ጊዜ እስቲ ሞክረው ነው ያሉት። አልያዘም ስልጣን። በማግስቱ ደግሞ የሰሩትን አይታ እንደሆነ ዝግጅት ስላለ አንድ ቀን አቃጥለው ጠቅላይ ሚኒስትሩ ስልጣን ከለቀቀ በኋላ ዛሬ ደግሞ ምንድነው እያደረጉ ያሉት? እያጸዱ ነው ያሉት። ፔይንት እያደረጉ ነው፣ የፈራረሰውን መልሰው እያጸዱ ነው ያሉት። እና ዝግጅት እንዳለ ነው የምናየው። እና ዝግጅት ያስፈልጋል። ግን የቅድም ጀምረ በደንብ ያልሄድክበት አንድ እንደ መከራከሪያ የሚነሳው ኔፓሎች በአንድነት ስለቆሙ ነው። በአንድነት የሚያቆማቸው ምክንያት አለ። አንድም ማለት ሶሻል ኮሄዥን አንድነት አላቸው። ኢትዮጵያ የተከፋፈለ ማህበረሰብ ነው ያለው፣ በጋራ ሊቆም አይችልም የሚል ነው የሚነሳው። አንተም በተደጋጋሚ ትሰማለህ። ወደ አንድም እንዳንመጣና ታግለን ለውጥ እንዳናመጣ በጣም ከፍተኛ ክፍፍል አለ የሚል ነውና ለሱስ ምን መልስ አለ? የተሳሳተ እኮ ነው። የኔፓል ህዝብ እኮ እስከ ዛሬ 20 ዓመት ድረስ ከፍተኛ የሆነ ትጥቅ ትግልና ከፍተኛ መጨራረስ የመጣበት ንጉሳዊ ስርዓቱ ላይ ከፍተኛ እንትን የተደረገበት ይሄ ሞኖሊቲክ የሆነ ሶሳይቲ የለም። ሞኖሊቲክ አይደለም። ውስጣቸው በጣም ብዙ ክፍፍል አለ። አንድ ያደረጋቸው ምንድነው ታውቃለህ? የኢኮኖሚ ውድነቱ፣ ጫናው፣ የባለስልጣናቱ በነገራችን ላይ ባለስልጣናቱ ከተለያየ ብሔር ከተለያየ ክላስ የወጡ ሰዎች ናቸው። ከተለያየ አመለካከት የወጡ ናቸው። ኮሊሽን ገቨርንመንት እኮ ነው የተበላው። አንድ ህዝቡን ያደረገው ምንድነው? በደል ነው። የኑሮ ውድነቱና የገዢዎች ደንታ ቢስነት ነው። ኢትዮጵያ ውስጥ አይተነዋል እኮ ሐኪሞቹ ጥያቄ ሲያነሱ የኦሮሚያ ላይ ለብቻ፣ አማራ ላይ ለብቻ፣ ሶማሊያ ላይ ለብቻ ነበር የሰበሰቧቸው። ኦሮሚያ ላይ ሰብስቧቸው ይሄ የፋኖ አጀንዳ ነው፣ ይሄ የፋኖ አጀንዳ ነውና መንግስታችንን የኦሮሞ መንግስት ለመጣል የመጣ የፋኖ አጀንዳ ነው። ከዚህ በፊልም ብያለሁ። አንድ ነባር የሆኑ ጤና ባለሙያ አይ እሱ ሊሆን ይችላል፣ ግን እኛ እኮ እያለን ያለ ነው ስራችን ለመስራት ዳቦ መግዣና መከራያ ያተናል። አንድ ሁለተኛ የኔ ስራ ከሌዋን ፋኖ ሆነ ከሌወለ ሆነ ብልጽግና ሆነ ተመቶ ከመጣ ማከም ነው። ስራዬ ላይ እንዳልደርቡብኝ መገዳደል አቁሙ ነው ያላቸው። አማራ ክልል ላይ ምንድነው ሲሉ የነበሩት ይሄ የነ ጀዋር አጀንዳ ነው፣ እነሱ ናቸው ይዘውት እየሄዱ ያሉት የሚል ነው ያቀረቡ። እዛም የሰማቸው የለም። ምክንያቱም this is not a contest of nationalism። ይሄ የዳቦ ጉዳይ ነው። ምክንያቱም የተወሰኑ ከየቦታ የወጡ ሰዎች እየበሉ ሌላው ህዝብ ግን እስቲ የቱ ክልል ነው ዛሬ የቱ ክልል ነው በየቱ ክልል ነው መንግስት ሰራተኛው የተሻለ ደሞዝ ከሌላው ክልል የተሻለ ደሞዝ ያገኛል? የየቱ ክልል ወጣት ነው የተሻለ የስራ እድል ያለው? የለም። የተወሰኑ ሰዎች አንደኛ መንግስት ባለፈው አንድ ስብሰባ ላይ የወጣት ያላቸው ነገር አለ። የአውራ ጎዳና መንግስት ነው ያላቸው። የአውራ ጎዳና ክልላዊ መንግስት። ምክንያቱም መንግስት የሚባለው ነገር አዲስ አበባና ሜጀር ሃይዌይ ላይ ብቻ ነው ያለው። ሌላው ማህበረሰብ ተረስቷል። ጥቅሙን እያገኘ አይደለም፣ እየተጎዳ ነው ያለው። ኢትዮጵያ ውስጥ የኢኮኖሚ አብይ በሌላ መልኩ ነው አንድ እንደ ምናልባትም ለዳይቨርዥን የሚሆን ለመልስም ይሁን አዳዲስ ትላልቅ ሜጋ ፕሮጀክቶች እያመጣን ነው የሚል አለ። እሱ ቀጥዬ እሄዳለሁ። ከዛ በፊት ግን ዞሮ ዞሮ ይሄንንም ለጥፈው አይቻለሁ።
ጀዋር አንድ ያው የአንድነቱን እንዳድሬስ አድርጋል። እንግዲህ ስለ 50% እና ስለ 20%ም ነው እግረ መንገዱን የጠየቅኩት። ከስ የ20% አንድነት የለም ወዘተረፈ የሚለው ላይ አይ አንድ የሚያደርገን ብዙ ነገር አለ ብለሃል። ሌላኛው አዲስ ፌኖሚና አንተም የዛሬ 3 ዓመት የጻፍክበታል 5 ኢትዮጵያ ላይ የሚታዩ አዳዲስ ነገሮች ብለህ ዘረ ምሁርነትና ሌሎች ነገሮችንም ዘርዝረ ነበረና አንደኛው trivialization of politics and monetization የሚል ላይም ነው የገለጽከው። በዚህ ኤሪያ ላይ ብዙ ሰዎችም ይነጋገሩበታል፣ ይጽፋሉ። እኔ ምናልባት የሆድ ብሔርተኛ ወይም የከርስ ብሔርተኝነትን ነው ብልጽግና በጣም እያጧጣፈ ያለውና በጋራ እንዳይቆም ህመሙ በጋራ እንዳይሰማቸው የከርስ ብሔርተኝነት እየመጣ ይመስለኛልና ይሄ ጉዳይ አንድ ሳንካ አይሆንም ወይ? የከርስ ብሔርተኝነቱ መስፋፋቱ የአይዲዮሎጂ ኮሚትመንትም የለም፣ የብሔር ፖለቲከኛም ብሔርተኝነትም አይደለም፣ ሀገራዊ ብሔርተኝነትም ሳይሆን አሁን ያለው የሃይማኖትም አይደለም፣ የከርስ ብሔርተኝነት ነው የሚል ኦብዘርቬሽን አለና ይሄንን እንዴት ታየዋለባቸው? ከትግሉ አንፃር ባይ ዲዛይን ብልጽግና የሚባለው አይዲዮሎጂ ራሱ አንደኛ ግለሰቦችን ያማከለ ነው። ሁለተኛ ግለሰቦች ቤትም በምንም ሀብታም እንዲሆኑ ማስቻል ነው። የተወሰኑ ግለሰቦች ስልጣን ራሱ ከዚህ በፊትም ተናግረናል። ስልጣን ድሮ ህዝብ ከማገልገል ጎን ለጎን ለኩራትና ለስታተስ ሲምቦል ነበር አይደለ? አሁን ስልጣን ሲባል በማህበር ውስጥ ያለህ ከፍ ብሎ የመታየት ሳይሆን ገንዘብ የማግኛ ነው። ለዛ ነው አሁን ገንዘብ የሌለባቸው የሚባሉ ሚኒስትሪዎች አሁን ከጠቅላይ ሚኒስትሩ ቀጥሎ ዋናው ድሮ ውጭ ጉዳይ ሚኒስትር ነበር። አሁን ማንም ውጭ ጉዳይ ሚኒስትር መሆን አይፈልግም፣ ምክንያቱም ብር የለም። ከዛ ይልቅ የሱሉልታ ከንቲባ አሁን ብትለው ይሻለዋል ሰውዬው፣ ምክንያቱም ዛት ወር ዘመን ይዝ ባለፈው ጽፌ ነበር እንደው ሰው ልኮልኝ አሁን እዚህ አዲስ አበባ ዙሪያ ላሉ ከተሞች ትንሽ ከተሞች ከንቲባ ስራ አስኪያጅ ለመሆን እስከ 5 ሚሊዮን ከፍለ ነው የምትሆነው። ከዛ በኋላ ነው እንትን የምትሄደው እና የፕራይቬታይዜሽን ኦፍ ገቨርንመንት ኮሜርሻላይዜሽን ኦፍ ፖለቲክስ ትልቅ ነው። ይሄ ደግሞ በእንትን ውስጥ ወደ ሚዲያውም እየገባ ወደ ፖለቲካውም እየገባ ሰዎች ሲምፕሊ በአቋማቸው የሚታወቁ የነበሩ ሰዎች ሲያዩት ምን አጨነቀኝ ሰው ያያሉ። የተወሰኑ ሰዎች ሀብታም ሆነው ሲያዩቸው ለህዝብ ብዬ ለምን እዚህ ባለቀ ጫማ ሄዳለሁ፣ ለምን ነው እዛ ተጠግሼ እጄ ተደምሬ ሀብታም ለምን አልሆንም በማለት ብዙ ሰዎች ወደ ዘር ገልብጠው የሄዱበት ሁኔታ አለ። በነገራችን ላይ ኔፓልም እንደዛ ነበር። ብዙ ይሄ የአሁኑ ጠቅላይ ሚኒስትር ለአመታት ታስሯል ለዲሞክራሲ ሲታገል ለአመታት። የባንግላዴሿ ሴትዮ ለአመታት ታስራለች፣ ተጨቁና ነበር። ግን ስልጣን ህዝብ ማገልገያ መሆኑ ቀርቶ የሀብት ማካበቻ ሞኔታይዜሽን ኦፍ ፖለቲክስ የሚያመጣው ዴንጀር ምንድነው? ከሀብት ጋር ጥጋብን ያመጣል። ልብና ጆሮ እንዲደፈን ያደርጋል። አንድ ቀን አንተ ቀና ስትል ህዝቡ ግልብጥ ብሎ አይደለም የዘርፋ ያካበትከውን ንብረት ህይወትህንም እርቃንን አስቀርቶ ሊዘርፍ ይችላልና ኢትዮጵያ ውስጥም ያ የመጣ ነው። ራሱን የቻለ ቶፒክ ነው። ወደፊት በሳፋ አድርገን ተወያየው ይመቻል። እሺ አንድ ሁለት አጫጭር ነጥቦች ብቻ ነው ያሉኝ። እንደ መልስ የሚመስል ጀዋር ትላልቅ ፕሮጀክቶች ባለ 30 ቢሊዮን ማሳመር፣ ወንዝን ለማሳመር፣ በብልጭልጭ ሪዞርት ለመስራት የህዝብና የሀገርን ንብረት ከሚያባክን እነዚህም አንደኛ የነበሩትን ፕሮጀክቶች ቢያስጀምር ከያዩ ፋብሪካ የቀረው ከስኳር ፋብሪካዎቹ የቀረው እኮ ነው ወደ እነዚህ ወደ ብልጭልጭ የማይረቡ ነገሮች የባከረው። ትችቱ የህዝቡ ትችቱን በየቦታው ለማድረስ የመሸከም አቅማቸውም ዝቅተኛ ነው። ርዝመታቸውና ስፋታቸው በየቦታ እየደረሰ አይደለም። ስለዚህ የኒኩለር ፕላንት እንገነባለን ብሎ ከመሄድ አንደኛ ያለንን አሁን የምናመነጨውን የኤሌክትሪክ ኃይል ወደ ኢንዱስትሪዎቻችን በበቂ ሁኔታ ወደ የማህበረሰባችን በስሞል ቢዝነሱም ላይ ለገበሬውም እንዲደርስ ያ ገንዘብ ካለን ኒኩለር ለማስገንባት የሚያስችለን ገንዘብ ካለን እዛ ላይ ማዋሉ አይሻልም ወይ? አንድ እሱ። ሁለተኛ አይ መገንባት አለብን ኤክስፖርት አድርገንም ሌላም እንጠቀማለን ከተባለ የሃይድሮ ኤሌክትሪክ ፓወሩ የተሻለ ነው የሚል የኤክስፐርቶች ግምት ነው። እኔ የምጋራዋለሁ። አንድ ነገር ግን ያው ለታሪክ ላስቀምጥ፣ ጥርጣሬና አንዳንድ ጭምጭምታ እየሰማው ስለሆነ የኒኩለር
ሪአክሽነሪ እንትን ኢነርጂ መገንባት የተፈለገበት ከእንግዲህ በኋላ በተለይ በአባይ ጋር በተያያዙ ወይም በአባይ ተፋሰሶች ላይ ትሪቡተሪዎች ላይ ሌላ ግድብ ላለመስራት ነው። ይሄንንም እያደረጉ ያሉት ኤሚሬቶቹና ምናልባት አሜሪካኖቹም ከግብፅና በአብይ ማዕከል እያደረጉ ባሉት ሽምግልና በራችን ላይ ግብፅ ግድቡ ገርድ እኮ አልቋል። ከህዳሴ እኮ ምንም ተቃውሞ የላትም። አሁን በጣም የምትጮኸው ሌላ ግድብ እንዳንሰራ፣ በተለይ ደግሞ በኢሪጌሽን በመስኖ ላይ የሚጠቅመን ግድብ እንዳንሰራ ነው ሁሉም ርብርባቸው። ከዚህ ውስጥ አንዱ ሌላ ግድብ እንዳንሰራ ብር እንሰጣችኋለንና ኒኩለር ገንቡ፣ የኒኩለር ሪአክተር ገንቡ፣ የኒኩለር ኢነርጂ ገንቡ ከተባለ ይሄ ለኢትዮጵያ ጠቃሚ አይደለም። ምክንያቱም የውሃ ሀብታችንን የመጠቀም መብታችንን የሚገድብ ምንም አይነት ስምምነት ውስጥ መግባት የለብንም። ይሄ ጭምጭምታ እውነት ከሆነ ዋናውን አባይ ብቻ ሳይሆን ወደ ትሪቡተሪ የሚገቡትን ወንዞች ለኤሌክትሪክም ለሌላም ጉዳዮች መጠቀም እንችላለን። አሁን ያለው የኢትዮጵያ የግድቦች በቂ ናቸው አሁን ኢትዮጵያ ላላት አቅም። ስለዚህ መስመር ዝርጋታ ላይ ሌሎች ላይ ማዋሉ ይሻላል። እንዲህ አይነት ህዝብን ለማስፈንደቅ ከሆነ ዝም ብሎ ህዝብ ለማስፈንደቅ ከሆነ is fine, but if አብይ serious ወደ ኒኩለር ኢነርጂ መገንባት ፕላንት መገንባት የሚሄድ ከሆነ በጥንቃቄ መከታተልና በጥንቃቄ ዝርዝሩን ማወቅ አለብን። ይሄንን እኛም ከታተላለሁ፣ ሁላችሁም ተከታተሉ። ምክንያቱም ከፍተኛ የሆነ የሀገር ኪሳራ ሊያስረን የሚችል ሪሜምበር በኮሎኒያል ጊዜ 1959 መሰለኝ የተፈረመው ስምምነት ነው ግብፅ እስከዛሬ እኛ ላይ ስትጠቀም የነበረው። አዲስ በማንኛውም ጊዜ በወንዛችን ላይ ግድብ የመገንባት መብታችን ፈጽሞ ሊገደብ አይገባም። ምንም ያህል ለምን $1 ትሪሊየን አይሰጡንም? we should not accept any agreement on this issue.